መቀስ ይዘሽ ሳይሽ ጊዜ እኮ ነው እኮ መጥረቢያ ቤት ሳልች ምን አገባሽ? መቀስ ይዛ እኮ ፀጉርሽ ልትቆርጥሽ ነበር። ምን? እኔም አልገባኝም። ፀጉሬ ምን አደረጋት? ኧረ እኔ እንጃ። ይቺ ልጅ ምን ልታደርገኝ? እኔ እንጃ። ምናልባት በፀጉርሽ ቀንታ ሊሆን ይችላል። አሁን ለኔ ፀጉር ምን ይቀናል? ደምጫልሻ እንዴ ወጣሽ ነው ቢንዲ እንዲገባኝ አልፈልግም። ሰላም እንደዛ ነው እንዴ? እንደዛ ነው። እኔ የምመኝልህ ግን ዳጣ ነው። እሺ አትልማ። ትወዳታለህ? አረ አላልኩም። ግን እኮ ከምሬን ነው። እሷ ትሆናለች። በጣም ንጹህ ልጅ ናት። አስተሳሰባ ምናምን በጣም ምርጥ ነው። እሱን እኮ ነው የምልህ። ኪችን ሁሉ መታ ስራ ታግዘኛለች። ሰው የሚረባት አይነት ልጅ ነች። ዳጣ የኔ ቆንጆ እንግዲህ የእናቷን የእናትነትን ሽታ የእናትነትን እረፍት የእናትነትን እቅፍ እያጣጣመች ትገኛለች። እንግዲህ ከሁሉም በላይ ቀልብያቸው ነግሯቸዋል። እናትየቱም ሆነ ዳጣ ሁለቱም በቃ ቀልብያቸው ነግሯቸዋል። ዳጣም በቃ የሆነ እንስፍስፍ ብላ ነው የምትወዳት ውስጧ በቃ ባለው ስሜት። ሰላምም እንደዛው። ሰላም በጣም በስስት ነው የምታያት። ሰላም በተለይ በቃ ድንግጥ ነው የምትለው፣ በስስት ነው የምታያት። ስታያት በቃ የሆነ ነገሯ አብሮ በቃ እንትኗ ነፍስና ስጋዋ እንትን ይላል ማለት ነው። ማለት የሆነ ድንግጥ ትላለች። በቃ እንዴት ብዬ ልንገራችሁ? ስታያት ራሱን ስፍስፍ ብላ ነው የምታያት። የኔ እናት በቃ በጣም ነው እንድትንከባከባት የምትፈልገውና በጣም ነው እንግዲህ ደስ የሚለው ማለት ነው። እንግዲህ የእናትና የልጅ መሆናቸውን በዚሁኛ አውቀናል። ብዙ ነገር ሳንሄድ እንደውም ከአባትየው በላይ በእናትየቱ እርግጠኛ ሆነናል ማለት እንችላለን። ውድ ቤተሰቦች እናንተ ምን ትላላችሁ? እኔ አሁን የዳጣ እናት እንደሆነች ሰላም በቃ በብዙ ነገር ነው ያወቅኩት። በቃ አለ አይደለ? ምንም የሚያጠራጥር ነገር የለውም። የሚገርማችሁ በቃ በጣም ብዙ ነገር አውቀናል። እንደውም ከእናትየዋ ይልቅስ ጋሽ ደረጀ ትንሽ ኮስተራ ማለቱ፣ ለነገሮች ጊዜ መስጠቱ፣ ችላ ማለቱ ምናምን አባትነቱ እንደውም እኛ እንድንጠራ የሆነ ማለት የአባትነት እንትኑ ረዘም አድርጎታል ማለት የማሳወቂያ ሁኔታው ማለት ነው። ለዲኤንኤ እንኳን ራሱ ፈጠን አድርጎ ምርመራ አልወሰዱም። በቃ ተረጋጊ ብቻ ነው የሚለው ማለት ነው። ግን ሰላምና ዳጣ በጣም ነው የሆነ ነገራቸው፣ በጣም ብዙ ነገራቸው ነው እንግዲህ እናትና ልጅ እንዲሆኑ የሚያሳየው ማለት ነው። እኔ ማለት እኔ በተረዳሁት እናንተስ ምን ትላላችሁ? ቤተሰቦች በአስተያየታችሁ አስቀምጡልኝ። ሌላ እንግዲህ ቻብዬ የምትባለዋ ልጅ ለዳጣ ያው በጣም ከባድ ሆነ አባታለች። ግን ቢሆንም ዳጣ ከምንም አልጻፈችውም። በቃ ግን ፍቅሩ አሸንፏታል። የቤተሰብ ያለው ፍቅር ያ ምኞቷ ስለተሳካ በቃ እንደዚህ የሚመጡ ቻሌንጆች እሷን እንትን አያደርጓትም። በቃ ወደፊት እንድትራመድ ነው። እንደውም አሁን ከአቢጌ ጋር ራሱ እንዴት ፍቅር መፍጠር እንዳለባት፣ እንዴት ነገሮች ማስተካከል እንዳለባት፣ እንዴት ከሷ ጋር መግባባት እንዳለባት ብዙ ነገሮች እየሞከረች ነው። ግን ያችኛይቱ በጣም ዝግ ስለሆነች በቃ በጥላቻ የተሞላ ጭንቅላት ስለሆነ ለዳጣ ያላት ምንም አይነት እንትን የላትም ማለት ነው። እንግዲህ ዳጣ እስከምትችለው ክላሷ ድረስ ሄዳ እኔ የምፈልገው እህት ነው፣ የምፈልገው ሰው ነው፣ የራበኝ ሰው ነው። ስለዚህ በቃ ያንቺን እህትነት ነው የምፈልገው። ናታንን ደግሞ ፈልገው ምናምን ብለሽ ከሆነ ተሳስተሻል። እንደውም በቃ ተወጇልሽ አይደለ? እኔ እንድትቀራረቡ በቃ ብዙ ነገር ማድረግ እችላለሁኝ። በቃ እንዲወድሽ ብዙ ነገሮች ላግዝሽ። ስለዚህ አቅርቢኝ እባክሽ እያለቻት ነበረ። እንኳን ልታቀርባት ይቅርና ጥፊልኝ ከዚህ ግዲም እንደዛ ካልሽ ደግሞ ልትተባበረኝ የምትችይው ምን አድርገሽ ነው አልታት። ናታንን ስደቢውና አስቀይሚውና ናታንን አንቺ ስትጣሉ የዛን ሰዓት ነው ሰላሜን ማገኘው አለኝ ማለት ነው። አሁን እንደዚህ ይባላል። እና እኔ ስለምወደው በቃ አንቺ እንዳትጅብኝ እንኳን ብትላት ጥሩ ነው። እንግዲህ በዛ መልኩ እንግዲህ ብዙ ፕሮሰሶችን ሄደች ትገኛለች። አብይ የምትባለው ልጅ ሂዳ እንግዲህ ዳጣን ጸጉሯን ራሱ እስከ መቁረጥ ድረስ እንግዲህ ሰላም ናት ደርሳ ያስደነገጠቻት እንጂ ጸጉሯን እስከ መቁረጥ ድረስ። ከዛም ሂዳ እንግዲህ አባትየውን ብር ስጠኝ እያለች ነው የዲኤንኤ ምርመራ ለማስመረመር ብር ድረስ እየጠየቀች ትገኛለች።
በዛ እንግዲህ እሱም የምን ብር ነው እንግዲህ ቀለል ያለች ብር መስሏት እሺ ስንት ብር ነው ሲላት 10,000 ስትለው በጣም ደነገጠው። 10,000 ብር ላንቺ ምንድነው? እንዴት 10,000 ብር እኔ ልሰጥሽ እችላለሁኝ? ምንድነው ያስፈልገብሽ ምክንያት ተናገሪና እሰጥሻለሁኝ ብሎ እንግዲህ አንከሳክሱ ነው የመለሳት። በዛም ተናዳ እንግዲህ እናቷ ጋር መጣ ያለቃቀሰች እየተልመጣመጠች ነበረ። ተንኮሏ ስላልተሳካ ያዞን ባያነባች ትገኛለች ማለት ነው። ግን አይሳካላትም። ሌላ እንግዲህ ሰላምና ናታን ያወሩት ነገር በጣም የሚገርም እንትን ነበር ማለት ነው። ሰላም ለምን አብጊን በጣም ነው እኮ የምትወድህ ለምን አልትረዳትም? በቃ ፍቅሯን ለምን ነው የማትረዳ ስትለው አይ መረዳት አልፈለኩም አለ ማለት ነው። እንዴ ለዛ ነው እንዴ ያለችው? አዎ ኦኬ። እና ዳጣንሳ ስትለው አይ እሷማ አሻትልም እንጂ አለ። በውስጡ ፍቅሩ ስላለ እንግዲህ ድንገት ነው በስሜት ነው የተናገረው። እንዴ ትወዳታለህ እንዴ ነው ያለችው። እንግዲህ ሰላም ራሱ በድንጋጤ ይሄን ያክል ትወዳታለህ ስትለው አይ እንደዛ አላልኩም ምናምን ያለው ማለት ነው። ግን የሆነ ነገሯ ይመቸኛል፣ አስተሳሰቧ፣ ቅንነቷ፣ የዋህነቷ የሆነ ውስጧ ለሰው የምታደርገው መልካም ነገር በጣም ብዙ ነገር በፊቷ ላይ ይታያልና በጣም ምርጥ ልጅ ነች እያለ እንግዲህ እያላት ነበረ። እናትየቱም እንግዲህ አዎ በጣም ቆንጆ ልጅ ነች፣ ትሆንሃለች፣ ስራ ራሱ እኔን ለማገዝ ብዙ ነገሮችን ትለፋለች፣ ሰውን ችግሮችን ለመፍታት የምትሄድበት መንገድ፣ በዛ ላይ ደግሞ ሰው የራባት አይነት ልጅ ነች እና ትሆንሃለች እያለችው ነበረ። እንግዲህ አዎ በጣም ነው እኮ የምታምረው፣ በተለይ ደግሞ ቀሚስ ስትለብስ የሌለ ነው የምታምረው እያለ ነበረ። በቃ ከእንግዲህ ቀሚስ እንዴት ለብስ አደርጋታለሁ እያለችው ነበር ማለት ነው። እንግዲህ ሰላም አረ ምንም እንዳታያት ሰላም እንዴት ተይ እንጂ አይ ደብቀህ ነው እንጂ ትወዳታለህ እኮ አንተ ምናምን እያለችው ነበር። አረታ ተሽኮርምምኝ እንዴ ሰላም እያለ እንግዲህ ናታንም እየተቅለሰለሰ ነው የሚገኘው። ይህንን ደግሞ ናታንና ዳጣ የመግባባታቸውን ጉዳይ አብጌና እናቷ በጣም ነው የጠሉት ማለት በቃ ከሚባለው በላይ በጣም ነው የደበራቸው። አሁን ደግሞ እንደዚህ ሲሆን አሁን ዳጣ ምንም አይነት ፊሊንግ የላትም፣ ምንም አይነት ስለሌላት ነው። የዳጣ እንትን ቢጨመርበት ደግሞ የበለጠ ይከብዳል ብዬ አስባለሁኝ። ለሁሉም እንግዲህ ልጅቱ ብቻ ሳትሆን እንግዲህ እናትየቱ ወይዘሮ ማርታም እንግዲህ የዲኤንኤ ጉዳይ ይሄ ነገር እያለች ውስጧን እያብሰለሰላት ይገኛል። እንግዲህ በአጋጣሚ ጋስ ደረጀን ዲኤንኤ የት እንደሚመረመር ታውቃለህ? የት ሆስፒታል ስትለው በጣም ነው የደነገጠው። እንዴት ከየት ለምን ምናምን ብሎ እንግዲህ ማአራት ማዕዘን ጥያቄ ስጠይቃት ምን አስደነገጠህ? በምን ምክንያት ነው? እማላውቅ ሰው የሆንክ ነው? ችግር አለ እንዴ? ምን አስደነገጠህ? ካወቅክ መናገር፣ ካላወቅክ ደግሞ ዝም ማለት ምንድነው በደንገጡ? እያለች እንግዲህ እሷም እያናዘችው ትገኛለች። ውድ ቤተሰቦቻችን እንግዲህ በቀጣይ ቪዲዮ የሆነ መፍትሄ ይኖራል ብለን ተስፋ እናደርጋለን። በዛ ቪዲዮ እስከምንገናኝ ሁላችሁም ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ጠብቁ። ሁሌም አብራችሁን ስለሆናችሁ ምስጋናችን በጣም ከፍ ያለ ነው። ውድ ቤተሰቦቼ በጣም አመሰግናለሁኝ። ላይክ አድርጉ፣ እስከ መጨረሻ ደግሞ አይታችሁ ሰብስክራይብ አድርጉ። ለእናንተ የሚጎዳ የለም፣ ለእኔ ግን ይጠቅመኛል። ስለምታበረታቱኝ አመሰግናለሁ። መልካም ጊዜ